እነ ዶክተር አምባቸው የተገደሉበት እና ሳምነው ጽጌ የተጠለፉበት እነ ክርስቲያን ታደለ የተባበሩበት ህወሓት ይዘውረው የነበረ የጥፋት ኔትወርክ አለ አማራ ክልል በተለያዩ ማረሚያ ቤቶች በፌደራልም በክልል ማረሚያ ቤትም በጣቢያም ያለ በፋኖስም የታሰረ እንዲፈቱ ተስማምተናል ማለት ነው። እነ ክርስቲያን ታደለና እነ ዮሐንስ ቧያለው ናቸው በፌደራል ደረጃ ያሉት። እነሱ የአፋሃድ አባላት ናቸው። ሰኔ 15ን ጉዳይ ታያለ። ከሱ ጀርባ ያወቅናቸውም ያላወቅናቸውም በርካታ ጉዳዮች ይኖራሉ። አማራው ሸኔ ግን ይዞት የተነሳው ህዝባዊ ጥያቄ እንደሌለ ዶክተር በለጠም ሆኑ ካፕቴን ማስረሻ ሳይሽኮረመሙ ማስረዳት ይጠበቅባቸዋል። ወደ ጫካ ከመውጣታችን በፊት ብዙ ነገሮች በጥያቄ መልክ ቀርበው ነበር የነበረው። ስለዚህ በንጹሃን መገደል ምክንያት አይደለም የወጣችሁት። በአማራ ክልል ልዩ ኃይል ትጥቅ ይፍታ ስለተባለም አይደለም የወጣችሁት። ቫይብራንት ኢኮኖሚ የለም። በጣም ጎስቋላ የሆነ ኢኮኖሚ ነው ያለው። አቅም ያላቸው ነጋዴዎች ክልሉን እየጣሉ ወጡ። የአማራው ሸኔም ብለው የኦሮሚያው ሸኔ የሚያደናቸው ንጹሃን የሉም የሚገድሏቸው እንጂ። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ሲቀጥል ግን በዋናነት ይህን የሰላም አማራጭ መጠቀማቸው የሚጠቅማቸው ለራሳቸው ነው፣ ህይወታቸውን ለማዳን። ህፃናት በርካታ ሚሊዮን ህፃናት ኒርሊ 5 ሚሊዮን ህፃናት ከትምህርት ገበታ ውጭ ሆነዋል። መብትና ነፃነታቸው የመኖር መብታቸው ተከብሮላቸው የሚኖሩ ኢትዮጵያውያን የሚኖሩት በመከላከያ ሰራዊት መስዋዕትነት ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ የዛሬ ዕለታዊ ፕሮግራማችንን ይዘን መጥተናል። ዛሬ ፕሮግራማችን በአማራ ክልል የተፈረመውን የሰላም ስምምነት እና አጠቃላይ ሂደቱና ውጤቱ ምን ይመስላል በሚሉ ጉዳዮች ላይ የተወሰነ ቆይታ የምናደርግበት ፕሮግራም ይዘን መጥተናል። ከፕሮግራሙ ጋር መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ሁለተኛ ቻናል መክፈታችንን ነግሬያችኋለሁ። ያም መረብ መልቲሚዲያ ይባላል። መረብ መልቲሚዲያንም ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የአማራ ክልልና አፋሃድ የተባለው የአማራ ፋኖ ህዝባዊ ድርጅት በማስረሻ ሰጤና በእስክንድር ነጋ ይመራ የነበረው ድርጅት ማለት ነው። በማስረሻ ሰጤ በኩል የሰላም ስምምነት አድርጎ የሰላም አማራጭን ተቀብሎ መምጣቱ የሚታወስ ነው። ባለፈው ሳምንት እንግዲህ ከዛው ሂደት ጋር ተያይዞ የማስረሻ ሰጤ መንገድ የተከተሉ የገባቸው የሄዱበት መንገድ የጥፋት መሆኑን ያስተዋሉ እንዲሁም ደግሞ የወጣንበት ትግል በሌሎች በመጠለፉ ብለው ያመኑ የነ ማስረሻ ሰጤን መንገድ የተከተሉ የታጣቂው ቡድን አባላትና አመራሮች እጅግ በጣም በሰልፍ የሰላም አማራጩን ተከትለው እየገቡ ናቸው ያሉት። እንግዲህ ማስረሻ ሰጤ ገና መጥቶ የሰላም ስምምነቱን ሲፈርም እየተባለ የነበረው ነገር መንግስት ከአንድ ግለሰብ ጋር የተፈራረመው፣ ማስረሻ የሚመራው ሰራዊት የለውም፣ የማስረሻ መንገድ የሚከተል ማንም የለም፣ ይሄ ተራ ፕሮፓጋንዳ ነው እየተባለ የታጣቂው ቡድን ወይም የአማራው ሸኔ አፈቀላጤዎች በዛ ደረጃ ሲያስተጋቡ እንደነበር እናስታውሳለን። ነገር ግን አማራ ክልል ላይ እየሆነ ያለው ወይም ደግሞ የተፈረመው የሰላም ስምምነት ከአንድ ግለሰብ ጋር የተፈረመ ሳይሆን አሁን እየገቡ ያሉ ወደ ሰላም መንገዱ እየመጡ ያሉ ታጣቂዎችን ስትመለከቱ የእውነትም ያ የሄዱበት መንገድ የጥፋት መንገድ እንደሆነ ገብቷቸው በትጥቅ ትግል የሚመለስ ምንም አይነት ጥያቄ እንደሌለ አስተውለውና አውቀው ከዚያም ሲያልፍ ደግሞ እነሱ በጀመሩት ትግል የሚሸነፍ አይደለም፣ አንድ ኢንች መንቀሳቀስ የማይችል ወይም ደግሞ ሊያንቀሳቀሱት የማይችሉት መንግስት በኢትዮጵያ ሰማይ ስር እንዳለ ገብቷቸው ከዛም ሲቀጥል የአማራን ህዝብ እንደ ህዝብ ለማጥፋት የመጣ ምንም አካል እንደሌለ ተረድተውና ከእውነታው ጋር ታርቀው
የሄዱበት መንገድ የጥፋት መሆኑን ተረድተው ወደ ሰላም እየመጡ ያሉ ታጣቂዎች እጅግ በጣም ብዙ ናቸው። አስር አለቃ አስናቀሽ ነበር በነበርኩበት ቦታ የጎንደር 44ቱ ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት አላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። አለቃ መምራት ወርቁ ይባላል። በዱር በገደልም ስንንገላታ ቆይተናል። የሰላማዊ ጥሪ ተቀብለን ስለመጣን ሙላችን ወደ ሰላማዊ ጥሪ ገብተን አንድ ኢትዮጵያን መስርተናል። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። የቀሩ ወንድሞቻችን አሉ። ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይሄኛውን የሰላም አማራጭ እንዲከተሉ ፈልጋለሁ። ይግል የክልሉ መንግስት እና እነ ማስረሻ ሰጤ የተጫወቱት ያለው ሚና በጣም ትልቅ ነው። ሊበረታታና ሊደገፍ የሚገባው ነው። ነገር ግን ማስረሻ ሰጤ ከዚሁ ጋር ከሰላም ስምምነቱ ጋር ተያይዞ በቅርብ አንድ የሰጠው ኢንተርቪው አለ። እዛ ኢንተርቪው ላይ ያነሳቸው ነጥቦች በደንብ መብራራትና መፈተሽ ወይም ደግሞ በግልጽ ክላሪቲ የሚፈልጉ ናቸው ብዬ አስባለሁና ከነሱ ዋና ዋና የምላቸውን ነጥቦች እያነሳው ነው እንድንወያይበት ወይም እንድንነጋገርበት የፈለግኩት። በመጀመሪያ ደረጃ ማስረሻ ሰጤ ስለ ትጥቅ ትግሉ አጀማመር ሲናገር ወደ ትጥቅ ትግል ከመግባታችን በፊት ሊመለሱ የሚችሉና የሚገባቸው ጥያቄዎች ነበሩ ይላል። እነዛ ጥያቄዎች በወቅቱ ባለመመለሳቸው ነው ወደ ትጥቅ ትግል የገባ ነው ይላል። የትኞቹ ጥያቄዎች? በእርግጥ መጀመሪያ አካባቢ ላይ ወደ ጫካ ከመውጣታችን በፊት ብዙ ነገሮች በጥያቄ መልክ ቀርበው ነበር የነበረው። እነዚያ ጥያቄዎች ተገቢውን መልስ አግኝተው ቢሆን ኖሮ ይሄ ሁሉ ውድመት ባልተፈጠረ ነበር። በውድመቱ ሁላችንም ነን ተጎጂ፣ እንደ ሀገርም ብዙ ጉዳት ተስተናግዷል ማለት ነው። ምንድን ነበር ጥያቄያቸው ስትወጡ? ጥያቄያችሁ ምንድን ነው ብለን እኮ የትጥቅ ትግል ላይ ያላችሁ ሁላችሁንም እኮ ጠይቀናል። ያላቀረበ በተለይ በኢትዮጵያዊነት ዙፋን ላይ ሳይወርድ ያለው ኢትዮጵያዊ በሙሉ ጥያቄያችሁ ምንድን ነው? የስልጣን ካልሆነ በስተቀር እናንተ ይዛችሁት የወጣችሁት የህዝብ ጥያቄ ወይም እናንተ የምትመልሱት ወይም ደግሞ ይሄ መንግስት ከልክሎት የአማራን ህዝብ መብትና ነፃነቱን የነፈገው ሁኔታ ወይም ጥያቄ ምንድን ነው ተብሎ ሲጠየቅ ምንም የምታቀርቡት ጥያቄ ወይም መልስ አልነበራችሁ እና ሊመለሱ የሚገባቸው ጥያቄዎች ነበሩ የሚለው ጉዳይ መብራራት አለበት። የትኞቹ ጥያቄዎች ነበሩ ወደ ትጥቅ ትግል ያስወጧቸው? ብዙ ጊዜ እንደ ምክንያት የሚያቀርቧቸው አንደኛ ኦሮሚያ ክልል ላይ ይገደሉ የነበሩ የአማራ ንጹሃን ይላሉ። እነሱ እንደ ምክንያት ያቀርቡታል፣ ምንም እንኳን ያ ባይሆንም ማለት ነው። በሁለተኛ ደረጃ ደግሞ ሲያስቀምጡ አሁን ልዩ ኃይል ይፍረስ ተብሎ ትጥቅ ይፍታ ሲባል የሁሉም ክልሎች ላይ ያለው ልዩ ኃይል የአማራ ክልልን ትጥቅ ለማስፈታት ወይም የአማራን ልዩ ኃይል ትጥቅ ለማስፈታት ህወሓት ትጥቅ ሳይፈታ አማራ ትጥቅ አይፈታም በሚል ነው የወጣ ነው ይላሉ። እነዚህ ሁለቱም ጥያቄዎች ትክክል አለመሆናቸውና የወጣችሁበት ዓላማ ወይም የተነሳችሁበት ጥያቄ ይሄ እንዳልሆነ እናንተው ራሳችሁ ማስረጃ ወይም ደግሞ ማረጋገጫ ሰጥታችኋል። ምንም እንኳን አሁን ማስረሻ ሰጤ ከጠላት ጋር አንተባበርም ብሎ ያንን አካሄድ አልቀበልም ብሎ ወደ ሰላሙ የመጣ ሰው ቢሆንም እሱን እናውጣውና ነገር ግን አሁን በፋኖነት እየታገልን ነው የሚሉት የነ ማስረሻ ሰጤ ጓደኞች ዘመነ ካሴና ማስረሻ ሰጤ አንድ ላይ ነበሩ ህዝቡን ሲቀሰቅስ የነበሩት። ስለዚህ እነሱ ፋኖ ወይም ወንድሞቻችን ጥያቄ ያላቸው ምናምን እያሉ የሚያነሱት እነሱ ራሳቸው ናቸው። ኦሮሚያ ክልል ላይ ንጹሃንን ይገድል ከነበረው ከሸኔ ጋር ተባብረን መንግስትን እንወጋለን ብለው በአደባባይ የተናገሩት የአማራን ህዝብ እንደ ህዝብ የገዢ መደብ በሚል የውሸት ትርክት ላይ አስገብቶ ወይም እንደዛ አይነት ትርክት አጽፎ የአማራን ህዝብ መታገል የመጀመሪያው የትግል መስመራችን ነው ብሎ ማኒፌስቶ ላይ ጽፎ ከመጣው ህወሓት ከሚባለው አሸባሪ ቡድን ጋር ተባብሬ የአማራን ነፃነት አስከብራለሁ የሚለው ስላቅ የሚያወራው የራሳችሁ ፋኖ የምትሉት የነዘመነ ካሴ የነምሬ ወዳጆ ቡድን ነው። ስለዚህ በንጹሃን መገደልም ምክንያት አይደለም የወጣችሁት፣ በአማራ ክልል ልዩ ኃይል ትጥቅ ይፍታ ስለተባለም አይደለም የወጣችሁት። ምክንያቱም ሁሉም ክልል ላይ ያለው ልዩ ኃይል ትጥቅ ፈቷል። ዛሬ ማንም ታጥቆ
ማንም የተቀመጠ የለም። ህወሓት የሚባለው አሸባሪ ቡድን እንዳለ ሆኖ ማለት ነው። የሱ በተለየ ኬዝ ስለሚታይ በተለየ ኬዝ ማለት አሸባሪ ስለሆነ ዛሬም ህዝብና ሀገርን ያሸበረ መቀጠል የሚፈልግ ቡድን ስለሆነ የፕሪቶሪያውን ስምምነት ሁሉ እየጣሱ የሚሄዱ ሰዎች ስለሆኑ የነሱ መጨረሻ አብረን የምናየው ነገር ሆኖ ነገር ግን ሁሉም ክልል ላይ ትጥቅ ያልፈታ ልዩ ኃይል የለም ዛሬ። ስለዚህ ይዛችሁት የተነሳችሁ ጥያቄ ይሄ ከሆነ ወይ ተመልሷል ወይ ፎልስ ነው የወጣችሁበት መንገድ ማለት ነው። ሲቀጥል ፋኖ አማራ ክልል ላይ እየተገደሉ ባሉ የአማራ ንጹሃኖች ምክንያት ነው እነሱን ለማዳን ነው ወይም እነሱን ለመታደግ ነው ወደ ትጥቅ ትግል የወጣሁት ብሎ የሚያምን ከሆነ ፋኖ ራሱ የሚገድላቸው የአማራ ንጹሃን እንጂ የሚያድናቸው የአማራ ንጹሃን እስከዛሬ ድረስ አላየንምና ይህም የወጣችሁበት ምክንያት እንዳልሆነ ማረጋገጥ እንችላለን። የአማራ ክልል ተወላጆችን ብቻ ሳይሆን የትኛውንም ኢትዮጵያዊ ከሞት የሚታደግ ነፃነቱና መብቱን የሚያስከብር የኢትዮጵያ መከላከያ ሰራዊት የሚባል የኢትዮጵያውያንን መብትና ነፃነት የሚያስከብር መንግስት ያለባት ሀገር ነች። ስለዚህ በመከላከያ ሰራዊት መስዋዕትነት የትኛውም አካባቢ ያሉ የሚገደሉ ወይም ደግሞ መብትና ነፃነታቸው የመኖር መብታቸው ተከብሮላቸው የሚኖሩ ኢትዮጵያውያን የሚኖሩት በመከላከያ ሰራዊት መስዋዕትነት ነው። የአማራው ሸኔም ብለው የኦሮሚያው ሸኔ የሚያድናቸው ንጹሃን የሉም የሚገድሏቸው እንጂ። ስለዚህ ጥያቄዎች ነበሩን መጀመሪያ የሚለው ጉዳይ የስልጣን ጥያቄ ካልሆነ በስተቀር ምንም የምታቀርቡት ጥያቄ የለም። የአማራ ክልል ግን እንደ ህዝብ የሚያነሳቸው እኛም የምንቀበላቸው ጥያቄዎች አሉ። እነዛ ጥያቄዎች ሲጀመር ከተሰራበት በአማራ ህዝብ ላይ ከተሰራ ወያኔ ከነዛው የውሸት ትርክት ይጀምራል። የውሸት ትርክት ማለት የአማራ ብሔር ጨቋኝ ነበር ከሚል አመለካከት የገዢ መደብ የነበረ ይመስል የአማራን ህዝብ ሌላውን ህዝብ ይጨቁን እንደነበር አድርጎ የተሰራው ትርክት መቀየር አለበት። እሱ አንድ ነው። ህገ መንግስቱ ላይ አልተወከልኩም ሁለተኛው ነው። በሀገሩ ኢኮኖሚ፣ በሀገሩ ሀብት፣ በሀገሩ ሪሶርስ ላይ የእኩል ተጠቃሚነት መብትን መጎናጸፍ አለበት። የአማራ ህዝብ በተለያየ መንገድ ይደርስበት የነበረው በወያኔ ዘመን ይደርስበት የነበረው የመገለልና መድሎ መቅረት አለበት። እነዚህ የአማራ ህዝብ ጥያቄዎች ናቸው። ሌሎችም ከዚሁ ጋር ተያይዘው የሚነሱ ጥያቄዎች አሉ። እነዛን ጥያቄዎች ግን በሀገራዊ ምክክሩ ውስጥ ወይም በዛ ሂደት ውስጥ መልስ ለማሰጠት እየተሰራበት ነው። የአማራ ህዝብ ተወካዮች፣ የአማራ ህዝብ ልሂቃን አሉ የሚመለከታቸው በሰላማዊ መንገድ ጥያቄዎቹ መመለስ አለባቸው ብለው የሚሰሩ እንደ አብን አይነት እንደነበለጠ ሞላ አይነት ልጆች አሉት ወይም ፓርቲዎች አሉ የአማራ ህዝብ። ስለዚህ በዛ ሂደት ውስጥ በሰላማዊ መንገድ በሀገራዊ ምክክር ኮሚሽኑ እነዚህ ጥያቄዎች መልስ እንደሚያገኙ ይጠበቃል፣ ያገኛሉ። ለእነዚህ ጥያቄዎች ሲባል 3 ዓመት ሙሉ የአማራን ህዝብ ዋጋ ማስከፈል ተገቢ አልነበረም። ግጭቱ በጣም ሰፊ ነው። ብዙ ንጹሃንም የህይወትም የአካልም ጉዳት እና ሰለባ እያስተናገደ የመጣበት አጠቃላይ የክልሉ ኢኮኖሚ በግጭት ውስጥ ያለ ኢኮኖሚ እንደመሆኑ መጠን ቫይብራንት ኢኮኖሚ የለም። በጣም ጎስቋላ የሆነ ኢኮኖሚ ነው ያለው። አቅም ያላቸው ነጋዴዎች ክልሉን እየጣሉ ወጥተዋል። ጫና ስላለባቸው በተለያየ አካላት ጫና ስላለባቸው ወጥተዋል። ህጻናት፣ በርካታ ሚሊዮን ህጻናት ኒርሊ 5 ሚሊዮን ህጻናት ከትምህርት ገበታ ውጭ ሆነዋል። ስለዚህ ጭራሽ አሁን ደግሞ ኦኬ በቃ ሁሉም ነገር ይቅር ወደ ሰላም ይመጣ ተብሎ ከተመጣ በኋላ ልክ የሆነ ተገቢ የሆነ ጥያቄ ይዛችሁ የተነሳችሁ ይመስል የይቅርታ መንገዳችሁን ተቀብለን ቢያንስ ከዚህ በኋላ ያለው ህዝብ እንዳይጎሳቆልና እንዳይጎዳ ብለን የይቅርታውን መንገድ ብንቀበልም መጀመሪያ ያጠፋችሁትን ጥፋት ግን ለማካካስ የምትሄዱበት መንገድ ትክክል አይደለም። ይሄ መታረም መቻል አለበት ወይም መብራራት አለበት። ጥያቄዎች ነበሩ መጀመሪያ ያልተመለሱ ምናምን ሲባል ምን አይነት ጥያቄ? እነ ዘመነ ካሴ ሲጠየቁ 4 ኪሎን ካልሰጣችሁና እንደራደርም ነበር የሚሉት። ይሄ ጥያቄ ከሆነ እንግዲህ በምን አይነት አውድ ሊታይ እንደሚችል አይገባኝም። ከዚሁ ጋር ተያይዞ የአማራ ክልል የነበረው ህገወጥ አደረጃጀት ይሄ የአማራው ሸኔ የሚባለው አሁን ፋኖ እያለ ራሱን የሚጠራው ቡድን ማለት ነው። ንጹሃን መገደል ሳይጀምሩ በኦሮሚያ ክልል በየትኛውም አካባቢ በመተከልም ምናምን አካባቢ የነበሩት ንጹሃን የአማራ ተወላጆች መገደል መጠቃት ሳይጀምሩ በፊት ልዩ ኃይል ትጥቅ ይፍታ የሚባል ዜና ከመነሳቱ በፊት ገና ለውጥ እንደመጣ 2010፣ 2011፣ 2012 ላይ እነ ዘመነ ካሴ ምን ያደርጉ እንደነበረ
ራሳቸውም ያስረዳሉ፣ ራሳቸውም ይነግሩናል። በተደጋጋሚ ሰርተንበታል ይህን ቪዲዮ። አሁን ደግሞ የአብን ሊቀመንበር የአማራ ብሔራዊ ንቅናቄ የሚባለው ፓርቲ ሊቀመንበር ዶክተር በለጠ ሞላ በቅርቡ ኤንቢሲ ቴሌቪዥን ጋር በነበራቸው ኢንተርቪው ላይ ምን አይነት አደረጃጀት እንደነበር፣ ማን ይዘውረው እንደነበር፣ መቼ ተጀምሮ እንደነበር የዚህ የአማራው ሸኔ እንቅስቃሴ ራሳቸው ዶክተር በለጠ የሚነግሩንን ልጋብዛችሁና ተመልሼ እመጣለሁ። የቆዩ ኮዞች ይኖራሉ። የቆዩ በአማራ ክልል ውስጥ ገና ለውጡ ሀፕን ካረገ ጊዜ ጀምሮ እንዲህ ነው ብለን መናገር የማንችለው አካል በጣም ግልጽ ያልሆነ ለረጅም ጊዜ ግልጽ ያልሆነ አካል አካባቢው ላይ ትርምስ ለመፍጠር ብዙ ሲሰራ ቆይቷል። የሰኔ 15ን ጉዳይ ታያለ። ከሱ ጀርባ ያወቅናቸውም ያላወቅናቸውም በርካታ ጉዳዮች ይኖራሉ። ይዛ ቅጥያ ሁኔታ ይኖራል። እሱ በዛ አጂቴትድ ሆኖ የገባ ይኖራል። ፕላስ ደግሞ ህዝባችን ጥያቄዎች አሉት። ሌጂቲሜት የሆኑ የፖለቲካ ጥያቄዎች አሉት። እነሱ መፈታት አለባቸው ብሎ በዚህ ላይ ተመስቶ ትግል የገባ በርካታ ወጣት አለ። ከ2015 ዓመተ ምህረት ጀምሮ 2015 ዓመተ ምህረት ማለት በፈረንጆች 2023 ማለት ነው። እነ 2015 ሰኔ እነ ዶክተር አምባቸው የተገደሉበት ጊዜ ማለት ነው። ከዛን ጊዜ ጀምሮ ወይም ከዛ በፊት የነበረው ህገወጥ አደረጃጀት ነው እነ ዶክተር አምባቸውን ለግድያ ይዳረጋቸው። ማንነቱን የማናቀው ምንነቱን መተንተንና መተንበይ ወይም ደግሞ ማወቅ ያቃተን የማናውቀው ስውር እጅ ነበር የአማራ ክልልን ለማተራመስና ለማፍረስ ይፈልግ የነበረ። ይህንን እውነት በተደጋጋሚ ጊዜ ስናስረዳ ነበር። በተደጋጋሚ ጊዜ ብለናል። እነ ዶክተር አምባቸው የተገደሉበት፣ እነ አሳምነው ጽጌ የተጠለፉበት፣ እነ ክርስቲያን ታደለ የተባበሩበት፣ ህወሓት ይዘውረው የነበረ የጥፋት ኔትወርክ አለ አማራ ክልል እነ ዘመነ ካሴ በበላይነት የመሩት እነሱ የመሩት የጥፋት ቡድን ነው እነ ዶክተር አምባቸውን የበላው። የዛን ጊዜ ግን አማራ ክልል ላይ የአማራ ንጹሃን በኦሮሚያ ክልል ተገደሉ ምናምን የሚባል ነገር አልተጀመረም። ገና ሸኔ ንጹሃን መግደል አልጀመረም። ልዩ ኃይል ትጥቅ ይፍታ የሚል ዜና አልነበረም ያኔ እንደዚህ አይነት የሽብር እንቅስቃሴ ሲሰሩ የነበሩ ሰዎች ሌላ እንትን ጥያቄ ይዘው የመጡ የመስል ዛሬ ለመኮፈስና ያልሆነ ነገር ለማውራት ሲሞከር ትክክል አይደለም ማለት ተገቢ ነው። እና ከመቼ ጀምሮ ምን አይነት የጥፋት እንቅስቃሴ ይሰራ እንደነበር ዶክተር በለጠ እንደውም ማንነቱን የማናውቀው አለ እንጂ ማንነቱ ይታወቃል። እነ ዘመነ ካሴን እየቀለቡ ያሳደጓቸው እነ በረከት ስምኦን ህወሓቶች ናቸው። ስለዚህ እነሱ ይዘውሩት ነበር። የአማራ ክልልን አተራምሰን አፍርሰን ክልሉን መቆጣጠር እንፈልጋለን የሚሉ ሰዎች ህወሓትን ጨምሮ እነ ሻዕቢያ ከጀርባ ሆኖ ይመሩት ነበር ይሄን ቡድን። ዶክተር በለጠም ሆነ ማስረሻ ሰጤ አንዳንዴ ሲሽኮረመሙ አያቸዋለሁ። ማለት የወጡበት እነዚህ ይሄ የአማራው ሸኔ የሚባለው ቡድን የሚያደርሰው ጥፋት በሆነ ጥያቄ እንዲጠቀለል ይፈልጋሉ። የሆነ ህዝባዊ የሆነ ጥያቄ ይዞ የወጣ ቡድን ለማስመሰል እንደዚህ አይነት መሽኮርመም መቆም አለበት። አሸባሪ ቡድን ነው፣ ከጠላት ጋር ተባብሮ የሚሰራ ቡድን ነው። የአማራ የህዝብ ጥያቄ በጠላት ወይም በአሸባሪ ቡድን ለማስጠለፍ ወይም አስጠልፎ የጠላት አጀንዳን ይዞ የሚንቀሳቀስ ነው ብሎ በግልጽ እንደተናገረው ማስረሻ ሰጤ አሁንም በግልጽ ማስረዳትና መንገር ያስፈልጋል። እዚህ ላይ መሽኮርመም አያስፈልግም ብዬ አምናለሁ። ያው ከትርክት ጀምሮ በአማራ ህዝብ ላይ የተጫኑ አላግባብ የተሰሩ ተንኮሎችና ደባዎች ግን በሀገራዊ ምክክር ኮሚሽኑ እንደ ህዝባዊ ጥያቄ ቀርበው ምላሽ ያገኛሉ የሚለው ስምምነት እንዳለ ሆኖ የአማራው ሸኔ ግን ይዞት የተነሳው ህዝባዊ ጥያቄ እንደሌለ ዶክተር በለጠም ሆኑ ካፕቴን ማስረሻ ሳይሽኮረመሙ ማስረዳት ይጠበቅባቸዋል ብዬ አምናለሁ። ከዚሁ ጋር ተያይዞ ማስረሻ ሰጤ ምን ይላል እዚሁ ኢንተርቪው ላይ የአፋሃድ አባላት የነበሩ ነገር ግን በተለያየ አካባቢዎች በፌዴራልም በክልልም በእስር ላይ ያሉ እስረኞች እንዲፈቱ ተስማምተናል ይላል። ከአማራ ክልል መንግስት ጋር በተፈራረመው የሰላም ስምምነት መሰረት ማለት ነው። የትኞቹ ታጣቂዎች፣ የትኞቹ እስረኞች፣ እነማን ናቸው? የአፋሃድ አባላት እንዲፈቱ የተስማማችሁባቸው እነማን ናቸው? በድርጅታችን ስር የነበሩ የፋኖ አባሎች በተለያዩ ማረሚያ ቤቶች ይገኛሉ፣ ጣቢያዎች ይገኛሉ። እነዚህን በተመለከተ እንዲፈቱ ተግባብተናል ማለት ነው። በተለያዩ ማረሚያ ቤቶች
በፌዴራልም በክልል ማረሚያ ቤትም በጣቢያም ያለ በፋኖ ስም የታሰረ በተለይም ደግሞ ከዚህ ከገንጣይ አስገንጣይ አጀንዳ ከሌላቸው ውጭ ያሉ በማንነታቸው የታሰሩ ወገኖቻችን እንዲፈቱ ተስማምተናል ማለት ነው። አቅምና ችሎታቸውንም ታሳቢ አድርጎ በመንግስት መዋቅር ውስጥ ገብተው እንዲያገለግሉ እንዲመደቡ በዚህም ተስማምተናል። እስረኞቹ መፈታታቸው ብቻ ሳይሆን በትጥቅ ትግል ውስጥ የነበሩ አሁን ወደ ሰላም የመጡ ዩኒቨርሲቲ መምህራን፣ በተለያዩ የስራ ዘርፍ ላይ የነበሩ እንዲሁም ደግሞ የዩኒቨርሲቲ ተማሪዎች በቡድናችን ውስጥ ስላሉ እነዚህ ተማሪ የነበሩት ወደ ትምህርት ገበታቸው፣ ሰራተኞቹ ደግሞ ወደ ስራ ገበታቸው እንዲመለሱ እንደሚደረግም ተስማምተናል ይላል። እዚህ ላይ ብዙም ጥያቄ የለኝም። የሰላም አማራጭን ተከትሎ የመጡ ከሆነ ወደ ነበሩበት በምን አይነት ሁኔታ ይመለሳሉ የሚለው ጉዳይ እንዳለ ሆኖ፣ ነገር ግን መመለስ አለባቸው በሚለው በመርህ ደረጃ እስማማለሁ ከዚህ ሐሳብ ጋር። እስረኞቹ መፈታት አለባቸው ያለው ግን የትኞቹ እስረኞች? እነማን? በፌዴራል ያሉት የአፋሃድ አባላት እነማን ናቸው? በፌዴራልም በክልልም በእስር ላይ የሚገኙ የታጣቂ ቡድን አባሎች ነው የሚለው። እነማን ናቸው እነዛ ታጣቂዎች? እንግዲህ ከአማራ ክልል እንቅስቃሴ ጋር ከፋኖ እንቅስቃሴ ጋር ተይዘው የታሰሩ ሰዎች እነ ክርስቲያን ታደለና እነ ዮሐንስ ቧያለው ናቸው በፌዴራል ደረጃ ያሉት። እነሱ የአፋሃድ አባላት ናቸው። ፌዴራል መንግስት እነሱን ከፈታ አሁን ለማስረሻ ሰጤ ወደ ሰላም ስለመጡ እነ ክርስቲያን ታደለ ይፈቱ ከተባለ ማስረሻ ሰጤ ባቀረበው ጥያቄ መሰረት አባሎቻችን ይፈቱ ነው ያለውና እነ ክርስቲያን ታደለና እነ ዮሐንስ ቧያለው የአፋሃድ ወይም የአሸባሪው ቡድን አባላት ነበሩ ማለት ነው። የዛ ቡድን የሽብር ቡድን አባል ሆነው ነው መንግስት ጋር ቁጭ ብለው ሲሰሩ የነበረው ማለት ነው። ነገር ግን የነዚህ ሰዎች ጥያቄ እነ የብልጽግና ፓርቲ የአማራ ክልል ብልጽግና ፓርቲ ኃላፊ የነበረው እነ ግርማ የሽጥላ የተለያዩ ንጹሃን ዜጎች በጣም ብዙ መስራት የሚችሉ እነ ዶክተር አምባቸውን የመሰሉ ምርጥ ጭንቅላት ያላቸው ኢትዮጵያውያን የተገደሉበት ኔትወርክ ውስጥ እንዳሉ የሚጠረጠሩ ከዚያም በኋላ በመንግስት ስልጣን ላይ ተቀምጠው የመንግስትን ሚስጥር እያወጡ እያሾለኩ ለጠላት ይሰጡ የነበሩ እንደነ ክርስቲያን ታደለና እንደ ዮሐንስ ቧያለው አይነት አሸባሪዎች በምንም አይነት ተአምር ፍትህ ሳያገኙ ፍርድ ሳይረጋገጥባቸው ወይም ደግሞ ፍርድ ቤት ነፃ ናቸው ሳይላቸው ሊፈቱ የሚችሉበት ጉዳይ የለም። ወንጀል ከሌለባቸው ተመርምሮ ተጣርቶ ወንጀል አልተገኘባቸውም ተብሎ ሊፈቱ ይችላሉ። ካልሆነ ግን በጣም ብዙ የንጹሃን ደም እጃቸው ላይ ያለ ስለሆኑ እነዚህ ሰዎች ፍትህ ሳያገኙ ፍትህ ሳይረጋገጥ ፍርድ ሳያገኙ ሊፈቱ የሚችሉበት ሁኔታ አለ ብዬ አላስብም። ስለዚህ ይሄ ጉዳይ ሊታሰብበት ይገባል ብዬ አስባለሁ። ከዛ ሲቀጥል እንግዲህ የሰላም አማራጩን ተከትለው የሚመጡት ኃይሎች እንዳሉ ሆነው አንደራደርም ያሉት ሰዎች ደግሞ ገና ከ3 ዓመት በፊት ሲመሰረቱ ጀምሮ እየመጣን ነው እያሉ እንኳን ሊመጡ በየጊዜው ወደ አዘቅትና ወደ ገደል ወደ ሸለቆ እየገቡ ያሉት ሌሎቹ የሰላም አማራጩን ያልተቀበሉት ቡድኖች በመከላከያ ሰራዊት አስፈላጊው እርምጃ እየተወሰደባቸው የሚያግባባን ቋንቋ እሱ ነው ባሉት መሰረት መከላከያ ሰራዊት በሚገባቸው ቋንቋ እያናገራቸው ነው ያለው። መከላከያ ሰራዊት ይህን እርምጃ አጠናክሮ መቀጠል አለበት። የሰላም አማራጩ ግን ለማንኛውም ታጣቂ ክፍት እስከሆነ ድረስ ያንን እድል ተጠቅሞ ምንም እንኳን ከዚህ በኋላ አደጋ ወይም ደግሞ የህልውና አደጋ ሊጋረጡ የሚችሉ ሰዎች ባይሆኑም በአካባቢው በሚንቀሳቀሱባቸው ገጠሮች ላይ ሰላሙን እያጣ ያለው ገበሬ ቢያንስ ከዚህ በኋላ ሰላም እንዲያገኝ፣ ሲቀጥል ግን በዋናነት ይህን የሰላም አማራጭ መጠቀማቸው የሚጠቅማቸው ለራሳቸው ነው፣ ህይወታቸውን ለማዳን ምንም የሚያድኑት ሌላ ጉዳይ ስለሌለ ማለት ነው። ከዚህ በኋላ ወደ ሰላም የሚመጣ ሰው የራሱን ህይወት ለማዳን ነው በቅድሚያ። ያንን እድል ተጠቀሙ እያልን ያለ ነው። ከዛ ሲቀጥል እነ ዘመነ ካሴ ግን ገድለን ገንዘን የጣልነውን መንግስት ሳንቀብረው አንመጣም እያሉ ሲፎክሩ እንደነበረው
2017 የፋኖ ዘመን ነው፣ የኛ የድል ዘመን ነው፣ በ2017 ትግሉ እናጠናቅቀዋለን እያሉ ሲፎክሩ የነበሩ ሰዎች አሁን ደግሞ በቀደም ከማስረሻ ሰጤ ወደ ሰላም መምጣት በኋላ ባወጣው መልእክት ይሄው አሸባሪው ዘመነ ካሴ ማለት ነው አሁን ደግሞ እስከ መጽአት ድረስ ይላል። እስከ መጽአት ማንቃት፣ ማደራጀት፣ ማሰልጠንና ማስታጠቃችን እንቀጥላለን። ስለዚህ እስከ መጽአት ድረስ የምትጠብቁት ሰዎች ካላችሁ እሱ እስከ መጽአት ድረስ ከቆየ ማለት ነው መከላከያ ሰራዊት ልሳኑን እስኪዘጋው ድረስ ማለት ነው የምትጠብቁ ካላችሁ አሁንም ጠብቁኝ ብሏችኋል ለማለት እወዳለሁ። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እንዲሁም ከዚሁ ጋር ተያይዞ አንድ ሁለተኛ ቻናል መክፈታችንን ነግሬያችኋለሁ። መረብ መልቲሚዲያ ይባላል። መረብ መልቲሚዲያንም እንዲሁ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ተደራሽነቱ እንዲሰፋ እንድታደርጉና በሱፐር ቻት እና በሱፐር ታንክስ እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ